እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ። የአድዋ ድል የኢትዮጵያውያንን የማይቀየር አቋምና አቅም ያሳየ ድል ነው። ኢትዮጵያውያን በሀገራቸው ብሔራዊ ጥቅም፣ ነፃነትና ሉዓላዊነት ላይ የማይቀየር አቋም አላቸው። ይህንን አቋማቸውን በጽኑ መሰረት ላይ ለመትከል ደግሞ ሁሉንም አቅማቸውን ይጠቀማሉ። ስርዓታትና መሪዎች ሊቀየሩ ይችላሉ። በአንዳንድ ጉዳዮች ልዩነቶች ይኖሯቸው ይሆናል። ስለ ሀገራቸው ያላቸው አቋምና ለሀገራቸው የሚያወጡት አቅም ግን አይቀየርም። ወደ አድዋ የዘመቱ ጀግኖቻችን ሁሉ በሁሉም ነገር የተስማሙ አይደሉም። አንድ ዓላማ ነበራቸው እንጂ አንድ አይነት አልነበሩም። አንድ ሀገር ነበራቸው እንጂ አንድ ባህልና እምነት አልነበራቸውም። በዛ ጊዜ ሀገራቸውን ከድተው ከጠላት ጋር ያበሩ ባንዳዎች ነበሩ። ለጊዜያዊ ጥቅም ሲሉ ዘላቂ ሀገራቸውን ጥቅም የሸጡ መንደኞችም ነበሩ። ከባዳ ጋር ወግነው ወገናቸውን ያስማሙ ደላሎችም ነበሩ። ጀግኖች እናቶቻችንና አባቶቻችን የተዋጉት ከወራሪው የጣሊያን ጦር ጋር ብቻ አልነበረም፣ ከምንደኞች ከባንዳዎችና ከሀገር ደላሎች ጭምር እንጂ። አርበኝነት ማለት ባዳና ባንዳን ማሸነፍ ማለት ነው። አርበኝነት ማለት ለሀገር ጥቅም ሲባል የግል ጥቅምን ማሸነፍ ማለት ነው። አርበኝነት ማለት ለሀገር ክብር ሲባል የራስን ክብር መሰዋት ነው። የአድዋ ድል በዓል እነዚህን ሁሉ የምናስታውስበት ነው። የአድዋ ድል በዓል የኢትዮጵያውያንን አቅምና አቋም እንደገለጠው ሁሉ ዛሬም በጸና አቋም የኢትዮጵያን ሁለንተናዊ አቅም የምንገልጥበት ጊዜ ነው። በግብርና፣ በኢንዱስትሪ፣ በቱሪዝም፣ በማዕድንና በዲጂታል ሀገራችን ያላትን አቅም መግለጥ አለብን። የአድዋን ድል በሁሉም ዘርፍ ለመድገም የኢትዮጵያ አቅም ጽኑ መሰረት ሊኖረው ይገባል። ሀገርን አቅም ያሳድጋታል፣ አቅም ይገነባታል። ሀገርን አቅም ይሰራታል፣ አቋም ያጸናታል። ሀገርን አቅም ያራምዳታል፣ አቋም ያሻግራታል። የአድዋ ድል በዓላችን የኢትዮጵያን አቅም ይበልጥ የምንገነባበትና የኢትዮጵያውያንን አቋም ይበልጥ የምናጸናበት እንደሚሆን ተስፋ አድርጋለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። የካቲት 22 ቀን 2018 ዓ.ም